ጸልይ እኔን እንድረዳኝ አምራትን የፈለገው ማለት እንዲችል በሰማይ ያለውን የእግዚአብሔርን ፈቃድና ዓላማ በዚህ ሰዓት በኔ በኩል መፈጸም እንዲችል በእናንተ ላይ በመካከላችን መስራት በሰራዊት ጌታ በእግዚአብሔር ፊት እንቆም እስቲ ከይቅርታ ጋር ሁሉ ጊዜ ለማድም አይደለም እና እግዚአብሔር አባታችን ያገኘን ወገኖቼ እሱ ወደኛ ይምጣ እያንዳንዳችንን ያገኘን እሱ ነው የሚያቀን እስቲ ያገኘኝ ባሉት ጌታ ልጅና ያገኘ ጌታ ሆይ እሷንም አግኝ እሱንም አግኝ እኔንም አግኘኝ ተባብለን የመጣው አንተ ታውቃለህ በዙፋን ያለ ሆይ በማደሪያ ያለ ሆይ አግኘን እኔ ጌታ አግኘኝ ባዩ የሚነግርሽ ነገር አለ ጌታ ፓራባ ጋላራዲናማስ ኖሶቶሎ መንፈስ ቅዱስ ወንድሜን አግኘው መንፈስ ቅዱስ ይቴን አግኛት መንፈስ ቅዱስ በዚህ ጉባኤ ተመላልሰ ኢየሱስን አክብረው መንፈስ ቅዱስ ሆይ ዋሶቶሎ ኮማንዳላላቦ ረባስ እንጸልያለን ሁላችን እጆቻችሁን አንሱ የሰራዊት ጌታ እግዚአብሔር በዙፋን ላይ ያለ እግዚአብሔር በመቅደስ ያለ እግዚአብሔር አቤቱ በሰው ልጆች ላይ የምታድር ታምራትን የምታደርግ ድንቅን የምትሰራ በዘመናት መካከል የሸመገለ ንጉስ የኛ አባትና አምላክ ፓክሩ ፓዲና አላማውት ሰንደላላ ቦራባ እኛ አንተን ፍለጋ ነው የመጣ ነው አንተን ፈልገን ተሰብስበናል ነው አይኖቻችን ወደ አንተ ናቸው እናው ልባችን ወደ አንተ ናቸው ረርተናል ሳምንቱን ሙሉ ጠብቀ እንደገና ድምጽን እጅህን መልካምነትን አሳይተ ሰባሰብከን ለተላቁ ስሜ ክብር ይሁን ለገናናው ስሜ ክብር ይሁን ሳምንቱን ሙሉ ከኛ ጋር ስላረከው ነገር እናመሰግናለን እናከብረሃለን በጌታ በኢየሱስ ክርስቶስ ስም ወደኛ ለምናለን እጅህ እያንዳንዳችንን እንዲያገኝ እንለምናለን ቃል እንዲበራልን እንለምናለን መንፈስ በመካከላችን እንዲያለን አንተ ከብር እንለምናለን ጌታ ሆይ በዚህ ምድር እኮ ምን ነው አንተ ልናከብር ነው አንተ ካልከበርክ ደስ አይለንም ጌታ ኢየሱስ ደስ ካለ ደግሞ ደስታ ኃይላችን ነውና እባክህ በዚህ ሰዓት በሁላችንም ደስ እንድትሰኝ እለምናለሁ ከዚህ መድረክ ደግሞ አንተ እንድትናገር እለምናለሁ እኔም በቁጥጥር ስር እንድታውለኝ እለምናለሁ ማሶቶሎኮ ፓራዲናማስ አዶ ቶሎኮ ፓራዲስ ሴቴቸና ማለጋንቲያ በዚህ ዙሪያ የሚያደባ የጨለማ ኃይል የዚህ ዓለም ገዢ ሉሲፈር ዲያብሎስና መልእክተኞቹ በናዝሬቱ በኢየሱስም ይታሰሩ ምንም ማድረግ እንዳትችሉ በጌታ በኢየሱስም ከልክለናቸዋል ኃይላ እንድታደርግ ወደ እውነት ሁሉ እንድትመራን መንፈስ ቅዱስ እንድትመላለስ መንፈስ ቅዱስ እንድትረዳን መንፈስ ቅዱስ ስለ ኢየሱስ ክርስቶስ እንለምናለን የሚያበረታን ነገር የሚያቆመን ነገር ካለንበት ነገር የሚያወጣን ነገር ሰማዕትን ቀደ በኢየሱስ ክርስቶስም ለቀሪ ዘመናችን የሚሆን ነገር በምድር የሚያኖረን ነገር በሰማይ የዘላለም ሕይወት የሚሰጠን ነገር እንድታደርግ እንለምናለን ሁሉ ነገር ለስሜ ክብር ይሁን በኢየሱስ ክርስቶስ በጌታችን ስም አሜን ቆማችሁ ከሆነ እንደ ቆማችሁ ላምብቦ ዛሬ የሚፈልገውን ክፍሎች አነባለሁ የነዌ ልጅ ኢያሱ ምዕራፍ 2 ብያለሁ እሱም ባነብም አዲስ ኪዳን ነው የምናገረው በሰፊው ማለት ነው የነዌ ልጅ ኢያሱም ሄዳችሁ ምድርቱን ኢያሪኮን እዩ ብሎ ከሰጥም 2 ሰላዮችን በስውር ላከ ሄዱም ረአብ ወደምትባል ወደምሏት ጋለሞታ ቤት ገቡ በዚያም አደሩ የኢያሪኮ ንጉስ እናው ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ
በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡት ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም ሁለቱም ሰዎች ወስዳ ሸሸገቻቸው። እስቲ እዚህ ላይ ይብቃንና ሌላውን እኛ ቀጥለን እናነባለን። 9 ላይ ላንብበው። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅሁ። ከግብጽም ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩ እናንተ ፈጽማችሁ ባጠፋቸው በሁለቱ በአሞራውያን ነገስታት በሴዎንና በዐግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር ልድገመው፣ አምላካችሁ እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚህ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነት ምልክት ስጡኝ አለች። ቁጥር 18 ላንብብ ጊዜ እንዳይወስድብኝ። እናው እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛም ባወረድሽበት መስኮት በኩል ይሰሪው አሏት። ጌታ ስሙ የተባረከ ይሁን። ቁጭ በሉ። ክብር ለኢየሱስ ይሁን። ሻቶ ፓሰና ማለጋንቲያ የሚያስመልጥ ምልክት በሚል ነው የምናገረው ዛሬ። በጣም የሚገርማችሁ ነገር አሁን ስለሷ በምንናገርበት ጊዜ እቺን ሴት ታውቃላችሁ። እቺ ሴት ከጥፋት ከተማ በምልክት ያመለጠች ሴት ነች። ከተማው እስራኤላውያን እየገሰገሱ መጥቶ የሚያጠፉት ከተማ ነው የኢያሪኮ ከተማ። ከተማይቱን የሚያቃጥሉበት ህዝቡን በሰይፍ ስለጨርሶ ከተማይቱን የሚወርሱበት ከተማ ውስጥ ነው ያለችው። እናቺ ሴትዮ የሚገርማችሁ ነገር የአዲስ ኪዳንን ቤተክርስቲያን ትወክላለች። የሚገርማችሁ አንቺን ትወክያለሽ። የሚገርም ነገር አንተን ትወክላለች። በጣም እሱን ስናገር በጣም ይገባችኋል። አዲስ ኪዳንን የሚተርክ ክፍል ነው። ግማሹን ዛሬ እናገርና ግማሽ ሳምንት እናገራለሁ። እና ኢያሱ ምዕራፍ 2 አዲስ ኪዳንን ይተርካል። የሚያስመልጥ ምልክት አለን ብዬ ምልክቱን ደግሞ በኋላ ስለምተርክላችሁ ነው። ክብር ሁሉ ለኢየሱስ ይሁን። የሚያስመልጥ ምልክት እንደዚህ ይላል መዝሙር 60 ቁጥር 4 ላይ እንደዚህ ይላል፣ ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክት ሰጣቸው ይላል። ከምን ይላል? ከቀስት ፊት ያመልጡ ዘንድ ለይቶ እኮ ነው። ለማን? ለሚፈሩት ምልክትን ሰጣቸው ይላል። ይደስላል። የሚያስመልጥ ምልክት። እቺ ሴት ከጠፊው ምድር በምልክት ስታመልጥ ታያላችሁ። እና እቺ ሴት ማናት እንል? በኢያሪኮ መንገድ ዳር አካባቢ የምትኖር ከሰው ሁሉ የምታንስ ማለት። ለምን? ቤተሰብ የላትም። ጋለሞታ ይላል። ባል የላትም ማለት ነው። ቤተሰብ የላትም ማለት ታንሳለች ማለት ነው ከሁሉ። ነገር ግን ትልልቁ ሀብታሙ ባለጸጋው መሪው ሲያልቅ እሷ ግን ተረፈች። በምን? በምልክት። እና እዛ የምትኖር ነች እቺ ሴት። እና ግን አንድ ነገር ታውቃለች። ምንድነው የምታውቀው? እንደዚህ ያለቻቸው እኮ ሰዎቹን ካስገባች በኋላ እንደዚህ ያለች፣ ስለናንተ እግዚአብሔር ምድሪቱን እንደሰጣችሁ ስለናንተ አወቅኩ አለች። አውቃ ነበር። የእግዚአብሔር ሕዝብ እየገሰገሰ ሲመጣ አውቃ ነበር። ከጥፋት ከተማ ተቀምጣ ስለናንተ አወቅኩ አለች። እቺ ሴት ማናች ስትሉ ከመጀመሪያው ኢያሱ እየገሰገሱ መጡ። ታውቃላችሁ እስራኤል እየገሰገሱ ባህር ከፊታቸው ሸሽታ
እንደገና ደግሞ ነገስታትን እየጨረሱ እግዚአብሔር ድል እየሰጣቸው በክብር የገሰገሱ ሲመጡ ኢያሪኮ አካባቢ ሲደርሱ ሄዱና ኢያሪኮን ሰልሉ። ኢያሪኮ ደግሞ ተዘግቶ ነበር። ሰልሉ ብለው ሁለት ሰዎች ላከ። ሁለት ሰዎች ሲመጡ እሷ በፊቱ ነው ታውቀዋለች፣ የመጡ ነው ብላ ስለነሱ ታውቃለች። ከዛ ወደሷ መንገድ ዳርም ነች፣ ወደሷ ጋለሞታዋ ሴት ቤት ገቡ እንደመጡ ሁለቱንም ሰዎች ተቀብላ ሸሸገቻቸው። በመጀመሪያ ማለት ነው ሸሸገችና ሰወረቻቸው። ስትሸሽግ የከተማው ንጉስ የአገሩ ንጉስ መጣና ባንቺ ቤት ገብቷል ሸሽገሻል ነው ያላቀ ሄዱና ፈልጉ ብላ ሰወረች። ሰዎቹ ሸሸገች። ከዛ በኋላ ያለችው ምንድነው? ቁጥር 9 ላይ ቅድም ያልኩት ስለናንተ ሰምተን ነፍስ አልቀረልንም፣ ቀልጠናል፣ ፈርተናል፣ የመጣችሁ ነው ሲባል ፈርተናል ብላ ስለነሱ ትናገራለች። ምልክት ስጡኝ አለች። የሚድንበት ምልክት ስጡኝ፣ መታችሁ መውረሳችሁ አይቀርም፣ ምልክት ስጡኝ አለች ሴትየዋ። ስትል ምልክት ሰጧት። ቀይ ፈትል እነሱን ወሰደችና በመስኮት በኩል ደብቃቸው አወረደች። እነሱ በዛይ ብኛም ባወረድሽበት በዚህ ይሄ ምልክት ቀይ ፈትል እኛ የሰጠንሽን አትቀይሪ፣ እንደገና ደግሞ ቦታው ደግሞ በመስኮት በኩል ነው፣ በሄድንበት ነው የምንመጣው፣ እዛ ላይ ስቀይ አሉ። ምልክቱ ወሰደች፣ ሰቀለች። ምዕራፍ 6 ላይ ሲመጡ መጀመሪያ ወደሷ መጥቶ በመስኮት በኩል መጥቶ ምልክቱን አዩ። ከዛ አስወጧት፣ እሷንም ዘሮቿንም አስወጧት። የሚያስመልጥ ምልክት ርዕሴ እና ለምን ምልክት ሰጧት? ለምን? እሱን ነው መናገር ያለብኝ። ምንድነው ስን በሰራዊት ጌታ በእግዚአብሔር በያህዌ በእስራኤል ታዳጊ ባዳኝ አመነች። እንደዚህ ያለች እኮ ቁጥር 11 ላይ አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እሱ ብቻ አምላክ ነው። እኔ አማልክቶችን ክጃለሁ፣ አምላካችሁ ብቻ ነው አምላክ አለች። ሻቶ ራማንዶ አምላካችን ብቻ ነው አምላክ በሉ እስቲ። ምንድነው ኩራት በሉ ባክ? ምንድነው የምን ኩራት ነው እንዴ? በኋላ እኮ ሻይ ስትጠጡ ሰማለሁ እኔ ሁላል ቤቱ እዚህ ያ ኮራ ማለት የለም። ጥጥሩ ነገር ላይ እኔም አሁንም ማለት አስጨንቃችሁ ያውላችሁ አምላካችን ብቻ ነው አምላክ በሉ እስቲ። ያ ብቻ ነው ይገርማችሁ ነገር እና እሱ ብቻ ነው አምላክ አለች። ስለናንተ ሰምተናል አለች። ባህሩን ከፊታችሁ እየከፈለ ተፈጥሮ እንደዚህ ተከፈል ሲባል እንደዚህ ውሃ እንደዚህ እንደቆመ አይተናል። በምድረ በዳ እየመገባችሁ እንዳመጣችሁ ነገስታትን ሁሉ ከፊታችሁ እንደመቱ ናግን ከፊታችሁ ያሰደዳችሁ ድል ያረጋችሁ እዚህ እንደደረሳችሁ ሰምተናል አለች። ስለዚህ አለች አምላካችሁ በላይ በሰማይ በታች በምድር። አይገርምም? እሱ በዘሌዋውያን ላይ በዘልቁ ላይ መጀመሪያ ያለውን ነው እኮ በላይ በሰማይ በታች በምድር ከምድር በታች ያለኔ ሌላ የለም ያለውን ነው የምትናገረው። ያለሱ የለም አለች። አማልክቶችሽ ክጅ ያለው የለም። አማኝ ነበረች። ይሄን እምነቷን የሚገርም ዝም ብሎ እምነት አይደለም። እምነቷ ዝም ብሎ እምነት አልነበረም። እንዴት ነበረ ብትሉኝ ዕብራውያን ምዕራፍ 11 ላይ ጀግኖች በሙሉ የእግዚአብሔር ጀግኖች ተጠቅሷል። ከአብርሃም ጀምሮ ዳዊት፣ ሙሴ፣ ጌዲዮን፣ ሳምሶን ትልልቅ ሰዎች የተጠቀሱበት ቦታ ላይ ሴትዮዋ ተጠቅሳለች። ያ እምነት አርበኛ ተብላለች። ምስኪን ሰው ከሁሉ የተናቀች ማንም ጋለሞታ ነች። እቺ ማንም ምዳፈራት ደካማ የሆነች ሴት እኔ አንዳንድ ጊዜ እንደዚህ ይመስለኛል የዓለምን ምናምንቴ ደካማ መረጠ የሚለው ነገር ይሄዳል ከሷ ጋር ሻቦራቦ እኛ እኮ ደካሞች ነን ከዓለም ሁሉ ትንኔ እዚህ መተን ለምንድነው እንዲህ ያለኔ ሰው የለም እንላለን እንጂ ምስኪን ሰው ነው እኮ የተመረጠው። አሜን ነው ወይ? አዎ በክርስቶስ ግን ስሙ ይቀደስ
እና ማማን ብቻ አይደለም እቺ ሴት እምነቷን በስራ ገለጠች። እንዴት? አሁን ስለሷ ትንሽ ተናግሬ እሷ አይደለም አላማዬ የኛ ነው። እና ምንድነው እምነቷን ደግሞ በስራ እንዴት ሰዎቹ ወሰደች፣ ሸሸገች። ንጉሱ መጣ። እንዴ ወታደር አለው እኮ ንጉስ፣ ይፈራል እኮ ንጉስ። አይ ቤትሽ አስገብተሻል ብሎ ነው አላውቅም፣ ሄዱኛ ፈልጉ። ለምን? እኔ የነገስታት ንጉስ አምኛለሁ፣ ንጉስ አልፈራም ነው እኮ የምትለው። የነገስታት ንጉስን አመነች። ስለዚህ አልፈራችም ንጉሱ። ሰዎቹን አሳልፋ አልሰጠችም። እምነትን በስራ ገለጥ ይችላል። ያዕቆብ ደግሞ እንደገና ይጠቅሳታል። ያዕቆብ መልእክት ላይ እምነት ያለ ስራ ባዶ ነው። ራቢን አታዩም እንዴ? እምነቷን ደግሞ በስራ የምድርን ነገስታት ሳትፈራ ለነገስታት ንጉስ ተገዝታ ሰዎቹን ሸሽጋ የእግዚአብሔርን ነገር አቅፋ እምነትን በስራ ገለጥ ይችላል። እሱ ደግሞ ያዕቆብ ደግሞ አመነች እምነቷን። እምነት የሚታይ ነገር ነው። እምነት የሚገለጥ ነገር ነው። እምነት በመናምንበት ጊዜ ክርስቶስ ኢየሱስ ምሳሌነት ከኛ ውስጥ ይንጸባረቃል በእውነት። ለዚህ ነው እኮ እንደዚህ የምታስደስቱ። እኔ የሚወዳችሁ አውቃችኋለሁ። ኢየሱስ ክርስቶስ ጌታ ነው። ማሶቶሎስ እምነት በስራ ይታያል። እና ስላመነችና እምነቷን ደግሞ በስራ መግለጧን አልፈራችም። ንጉሱን ሸሸገች። ያኛው ይበልጣል አለች። በዛ ምልክት ስጡኛለች እንጂ ከኛ ጋር እሷ እኮ የራሷ ቀይ ፈትል ልታንጠላጥል አትችልም። እንደገና ሌላ ቦታም ልታንጠላጥል አትችልም። እሱም ሳምንት ወይ ይናገር ይሆናል። እና በዛ በኩል ይሄን አንጠልጥይ፣ ይሄን እዛ ባናይ፣ አንቺም ቤት ውስጥ ባትገኝ ውርድ ከራሳችን እንመጣለን ብለው ሄዱ። ክብር ሁሉ ለኢየሱስ ይሁን። እና እኔ ከምን ጋር ያመሳሰልኩ መሰላችሁ? ምን መስላል? በእውነት አፋውጥቶ አልተናገረም እንጂ እኔ የሚመስለው ነገር ከመጀመሪያ እስከ መጨረሻ ክርስቶስ ኢየሱስ መጥቶ የሆነ የሰጥቶን ዳግም እስኪመጣ ድረስ የሚተርክ ክፍል ነው። የሚገርማችሁ ጌታችን ኢየሱስ ክርስቶስ የሰጠንን እንጂ ያልሰጠንን ፈጽሞ ሲመጣም ማለት ነው በየቀኑ ከኛ የምጠብቀው የሰጠንን ነገር ብቻ ነው። ሶስት የሰጠን ትልልቅ ነገሮች ልናገር ወገኖች ሆይ። የሚያስመልጥ ምልክት ልላችሁ ነው። ከየት ነው የሚያስመልጠው? ከምድርም በሚሆነው በሰማይም ካለው ጥፋት የሚያስመልጥ ምልክት ጌታ ኢየሱስ ሰጥቶን ሂደ። ስለዚህ ሰይጣን ማንም ጋር የሌለ ቅዱሳን ጋር ብቻ ያለ፣ አንቺ ጋር ብቻ ያለ ሰይጣንን ዛሬ እንበቀለዋለን። ሊያታልለን አይችልም። እኔ ብቻ ጋር ያለ፣ አንቺ ብቻ፣ አንተ ብቻ ጋር ያለ ምልክት ማንም ጋር የሌለው ሶስት ነገሮችን እናገራለሁ። አንደኛ ይሄን በመናገርበት ጊዜ አንዳንዶች ቁጭ ብለው ሰው ከባድ ነው። እኔም ቁጭ ብዬ አስበልኝ ሰው ሲያስብ ቁጭ ብለው ይሄንማ እንዴ ያውቃለሁ፣ እንዴ እኔ እንደምታውቁ አውቃለሁ። ሁሉንም ታውቃላችሁ እንጂ እዚህ ያልተሰበከ ነገር አለ እንዴ? ሁሉንም ታውቃለህ። ነገር ግን አስታውሳለሁ። ነገር ግን ጌታ እኔ ዛሬ በጌታ ወገን ነኝ። ተናገር ያለኝን እናገራለሁ። ደግሞ ሁሉ ጊዜም እንደዛው ነኝ እንጂ በጣም ብዙ አሜን አሜን የሚያስብል ነገር አመጣ ነበር። ግን ይሄም አሜን የሚያስብል አስደናቂ ሶስት ነገሮች እነግራችኋለሁ። በመጀመሪያ ምን ደሙን ሰጥቶን ሄደ። ስለ ቅዱሳን ስለነገረኝ ነው ይሄን የምነግራችሁ ወገኖች ሆይ። እና ደሙን ምን አለ? ደሙን ሰጥቶን ሄደ። አምነናል ስንል እንኳ ያመነ ሰው በክርስቶስ ኢየሱስ ደም ፈጽሞ ይነጻል። የጌታ የኢየሱስ ክርስቶስ ደም ይላል አንደኛ ዮሐንስ 1:7 ላይ ከኃጢአት ሁሉ ያነጻል። ከየትኛው? ከሁሉ ብዙ ኃጢአት፣ ከሁሉም ግን የክርስቶስ ኢየሱስ ደም ያነጻል ይላል።
ደሙን ሰጥቶን ሄደ። ዝም ብሎ አልመጣም። ይሄ ደም የክርስቶስ ኢየሱስ ደም በመስቀል ላይ ተቆራርጦ የተገኘ ደም ነው። ተወቅቶ ከጎን የሚፈስ ከዚህ ሲገርፉት 40 ጊዜ ሲገርፉት ከጀርባ ላይ ጫፉ ላይ ብረት አለ ስመቱት። ከዛ ቡድስ ብሎ ሲነሳ ደም ይፈሳል፣ ስጋም ይቆረሳል። ያው ስጋው በመገረፉ ቆሰል ተፈወሰና አይደል? እና ይቆረሳል፣ ይደማል። ጌታ ኢየሱስ በጣም ደማ። ይሄ ደሙ አስፈላጊ ነው። ሊገርፉት ይገባል፣ ሊወግሩት ይገባል፣ በመስመር እንትን ሊሉት ይገባ ነበር። ለምን? ደም መውጣት አለበት። የክርስቶስ ኢየሱስ ደም ማንም ጋር የለም፣ በማምኑ ሰዎች ጋር የለም። እኛ ጋር ደሙ አለ። እና አንድ ምስጢር ልነግራችሁ ነው ይሄን የምለው። ስለ ደሙ ታውቃላችሁ፣ ምን ያለ ደሙ አልነጻ። ግን በአንደኛ ዮሐንስ ላይ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ዘንድ እንደዚህ ይላል። ኃጢአት የለብንም። አንደኛ ዮሐንስ ለማን ነው የተጻፈ? ለቅዱሳን ለክርስቲያን ነው የተጻፈ። ኃጢአት የለብንም ብንል እንዋሻለን። በኃጢአታችን ብንናዘዝ ግን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ቅዱሳን በዚህ ዘመን የተውት ብሎኛል የጌታ መንፈስ። ንስሐ የሚባል ነገር፣ መናዘዝ የሚባል ነገር አንዴ ነጽተናል። እንዴ ልጆች ኃጢአት እንዳሰሩ ማንም ግን ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን። መቼ? ንስሐ ስንገባ። ኃጢአት በሰራን ቁጥር ጠበቃችን ቆሞ ይሁን ኃጢአቱ ይሁን አይልም እኮ። ንስሐ መግባት እየረሳን ነው። ያውም በዚህ ዘመን ኃጢአት ይረጫል፣ እንደ ጉድ ይረጫል ከተለያየ ስፍራ። ኃጢአት ሁሉ ጊዜ እንደ ውሃ ይፈሳል። ኃጢአት በላችን ላይ ለምን? ጻድቅ ነው ብንል እንኳን ጓደኛችን ደሞ እሱ በሆነ ነገር እናገኘዋለን፣ ከዛ ደግሞ እንፈርዳለን። ኃጢአት ይኖርብናል። ለምንድን ነው ንስሐ መግባት ያለብን? ቅዱሳኖች ሁሉ ጊዜ ማለት ነው። ንስሐ አንድ ጊዜ ገባው ብላችሁ ሳምንቱን ሙሉ የሰራውትን ምናምን አይደለም። መናዘዝ፣ ስሙን መጥራት። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ኃጢአት ክርስቶስ ኢየሱስን በመስቀል ላይ የሰቀለ ስለሆነ እግዚአብሔር በኃጢአት ላይ ቁጣ አለው። ልጁን የሰጠው፣ ልጁን የሰቀለው፣ ልጁ ላይ የፈረደው ኃጢአት ነው። ልጁን ኃጢአት አደረገው በቃ። ስለዚህ ኃጢአት ትንሣኤ አንሰጠውም። ኃጢአት ሁሉ ጊዜ ጸልዩ የምንለው ንስሐ እንድንገባ ነው። ወደ እግዚአብሔር ስንቀርብ ያለ ንስሐ ስለማን ጸዳ። ለምን በሉ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ምን እንደምል ታውቃላችሁ? ኃጢአታቸው የተከመረባቸውን ሴቶች ያስታሉ ይላል። ስለ መጨረሻ ዘመን ሲናገር ለምንድን ነው የሚከመረው? ኃጢአት ንስሐ ካልተገባ ይከመራል። ማንን ልንድ ነው የሚከመረው? ራሱ ኃጢአትን በክርስቶስ ደም ካልነዳ ነው ሰው ለመናድ ይከመራል። ልማዳችን የሆነ ነገር ሰርተ ምንም እንዳልሰራ ምንም ውጦ ጽም ምንም እንዳላረገ አንድ ነገር ልንገራችሁ። ቅድም ንስሐ መጀመሪያ እንግባ አይል ነበር ወንጌላዊ። ጥሩ ነው። ባካችሁ ኃጢአት አትስሩ ማለት አልችልም። ጻድቅ ስንት ጊዜ ይወድቃል? ጻድቅ ተጠራጠርሽ 7 ጊዜ ይወድቃል። 7 ጊዜ ደግሞ ይነሳል። ለምንድን ነው የተነሳው? ንስሐ ገብቶ ነው እኮ የምነሳው። ካለበለዚያ አልተነሳም። እነዛ እኮ ምንድነው ልዩነታችን? አይነሱም፣ እኛ እንነሳለን። ንስሐን እንደ ቀልድ አትውሰዱ። ደሙ ፈሷል፣ ታርዷል። ስለዚህ ንስሐ መግባት አለበት። ለምን? ይከመራል። ትንሽ ነች። ለምንድን ነው እነዛ ሴቶች ደግሞ ሴቶች ይላል? ሴቶች እኛ አይከመርብንም። እንደውም ሴቶች አስተዋይ ነን እኛ በእውነት በጣም። እና ምንድነው ሴቶቹ በዘመን መጨረሻ ሴቶች
ምንድነው ይላል? በቃ ትንንሽ ነች ብሎ ያስባሉ መሰለኝ። ትንሽዬ ውሸት፣ ትንሽዬ ሐሜት እንዲህ ነው ካሉ በኋላ ምንም ስለ ንስሐ አይሳሰብም። ተቀመጠ። ውሸት የለመደ ሰው ውሸቱ ትንሽ ይጨምራል። ዞር ብሎ ትንሽ ነጫ፣ ምንም አልሰረቀማ፣ አልገደለማ። ከዛ የተነሳ ኃጢአት ይከመራል። አንዱ ደግሞ የሚሰብካቸው ሰው የለም እንደ ይላል። እኔ ስለ ንስሐ ይሰበካል። ንስሐ ግቡ ይባላል። ለምን? ወንድሜ አይደለም እንደ መንግስተ ሰማያት እንዲገባ እፈልጋለሁ፣ እንድሳካለትም ይፈልጋለሁ። በምድር ላይም ስኬት እንዴት እንደሚከላከል ልነግራችሁ ነው። ኃጢአቱን የሚሰውር ሰው አይለማም ወገኖቼ። እጸልይላችኋለሁ መጨረሻ ላይ ኃጢአቱን የሚሰውር ሰው አይለማም ማለት ልምላሜ ይከለክላል ማለት ነው። ስኬት ይከለክላል፣ ድል ይከለክላል። እንትና ያገለገለ የሚያገለግል ይመስለው ነበር። ከዛ በኋላ ከንፈሩ ረክሷል። እሱ ደግሞ ሐሜት ነው እንጂ ከረከሱ ሰዎች ጋር ከንፈራቸው ከረከሱ ሰዎች ጋር ነው የሚውለው። ለምን? አገልጋይ ሆኖ እነሱን ይመልሳል እንጂ ጣልቃ ገብቶ አብሮ ይላል እንዴ? ኢሳይያስ ልክ አይደለም። ከንፈሩ ነው ግን ችግሩን አውቀዋል። ጥሩነቱ ደግሞ አንዳንድ ሰው ቦታውን አያውቅም። ይህ ምንድነው ችግሬ ብሎ አያውቅም። ኢሳይያስ ያውቃል። ምን አለ? ከንፈሬ እግዚአብሔር ሲገለጥለት ከንፈሬ የረከሰብኝ ሰው ነኝ። ከንፈራቸው በረከሱ ሰዎች መካከል እንዴ ሌላውማ አገልጋይ አይደለም እንዲሁ እንትን ብሉ እንዴት ነው እሱ ሰብኮ ከዛ በኋላ ተመልሶ ደግሞ ያንቦጫርቃል እንዴ? አገልጋይ ደግሞ ከሚማን በላይ ተነቀቃል። አሜን ነው ወይ? አቤት ፈራ ሁሉ ሰው አትፍሩ። በእውነት እኔ እንድንድን ነው እንደዚህ የምለው። ኃጢአት አቅም ያሳጣል። ከዛ በኋላ በጉጨት መጥቶ ነካውና ምን አለው? ማንን ልላክ? እኔን በድፍረታው ስለ ኢየሱስ መናገር ቻለ። ከዛ በኋላ መስበክ ቻለ። ከዛ በኋላ ይሄድልሃለሁ ማለት ቻለ። እግዚአብሔርም ካየ በኋላ ነውሩ ከተወገደ በኋላ ያው ላይ እንጭጭ ያረጋቸዋል። ጸጋቸውን ይገላል፣ ጸጋን ያደክማል፣ ተራ ያደርጋል። ኃጢአት አሁንና በጽድቃችን እንድናለን እያልኳችሁ አይደለም። ጻድቅ ይወድቃል ተባብለ የክርስቶስ ደም ግን እያለ ንስሐ መግባት እድል ተሰጥቶን እያለ እኛ ይድላለን። ያመነን ያላመኑ ሰዎች ይዞሩ። እኛ እንዴት ነው አዝለን የምንዞረው? ክምር ንስሐ ንግባ ሁሉ ጊዜ። እዚሁም ከተጸለየ በኋላ መተኑን ጋር ብናሸባሽብ መጀመሪያ ብንሳብ ትልቅ እኮ ነው እግዚአብሔር። ኃጢአት ላይ ደግሞ ፈርዷል እኮ እግዚአብሔር። ኃጢአት ይጠላል። ኃጢአት እናደርግም ብንል እንኳን እነ ጳውሎስ ማላሉ በእኛ ዘመንስ ሚዲያ እንደለ ያፈስብናል፣ ሰው ያፈስብናል። ጓደኛዬ እዚህው ዞር ብላ ደግሞ እዚህ ታመኛለች አያታለሁ። መንፈስ ቅዱስ ወይ የሆነ ነገር ይገልጥላችኋል፣ ታውቋቸዋላችሁ ሰዎችን። ከኃጢአት አንዳመልጥም። ስለዚህ ሁሉ ጊዜ ምንድነው የተሰጠን? ጠዋትም ማታም ንስሐ፣ ስሙን ደግሞ መጥራት። በተለይ ውሸት የሚደጋግመኝ ከሆነ እባክህ ውሸት ነው የደጋገመኝ በክርስቶስ ደም ይጠበኝ። በቃ ስሙን ካልጠራችሁ ብንናዘዝ ያለው አትርሱ። እሱ ብቻ አይደለም፣ ከእግዚአብሔር መልካም ነገር ያዘጋያል። ኃጢአታቸው መልካም ነገር ከለከለቻቸው አይደል የሚለው? መልካም ነገር ይዘጋያል፣ መልካም ነገር ይከለከላል። እግዚአብሔር በመልካም ነገር የተሞላ ነገር ነው። ፈውስ፣ ታምራት፣ ጥበብ፣ እውቀት፣ ሀብት፣ ምድራዊ ነገር፣ ስጋዊ ነገር ሁሉ አለው እግዚአብሔር። አንድ ጊዜ አንድ ነገር አያለሁ ኤልሻዳይ ላይ ሳገለግል በእግዚአብሔር ፊት ነው የምነግራችሁ። ያው ፖስታው እንዳለ በየአይነቱ ቁጭ ብሏል። ምንድነው ይሄ አልኩት። ይህ ልጆቼ የሚወስድ ጠፍቶ ንስሐ ግቡና በጸሎታችሁ ትጉና ከእግዚአብሔር መልካም ነገር መውሰድ እንችላለን። መልካም ነገር ይከለክላል። እሱ ብቻ አይደለም ክፋቱ። አንድ ነገር ልንገራችሁ። ኤፌሶን ላይ ምለው እንደዚህ ይላል፣ ለሰይጣን ለዲያብሎስ እድል ፋንታ አትስጡ። ዲያብሎስ እድል ፋንታ ያገኛል።
እናድነናል ምን ብለን ኃጢአተኛ ጋር አየለ በዛን ጊዜ መሄድ አይችልም በክርስቶስ ደም የታጠበውን ሰው መቅረብ አይችልም ለምን ምልክታችን ነው የክርስቶስ ደም ስንታጠብ ምልክት ነው ኃጢአት ስትሰራ ወዲያው ይቀርባል ለምን እቃለኝ አንቺ ጋር ብሎ አንተ ጋር የኔ ነገር አለ ብሎ ዲያብሎስ ኃጢአት ከዲያብሎስ ነው ከመጀመሪያው ኃጢአተኛ ነበር ይላል እግዚአብሔር ቃል ስለዚህ ኃጢአት ይወዳል ኃጢአት የሚሰራው ሰው ጋር ያንዣብባሉ ለጊዜ እዛችሁ ጋር ለምን ለሰይጣን ድል ፋንታ አትስጡ አመጻና ታርጉ ክፋታ ታርጉ አመጻ ታርጉ ተዋደዱ ምን ካለ በኋላ ለሰይጣን ድል ፋንታ አትስጡ መቆሚያ አትስጡ ይላል አሜን ነው ወይ ወገኖቼ ስለዚህ ጌታ ደሙን ሰጥቶን ሄዷል ንስሐ መግባት ብቻ ምክንያቱም መተው አይቻልም ደግሞ እንዲያለ ጌታ ኢየሱስ ሴትየዋ ወደሱ ሲያመጡ ምዕራፍ 8 ላይ ዮሐንስ ምዕራፍ 8 ላይ ሲያመጡ ሴትየዋን በቃ ኃጢአት የሌለበት ሁላችሁ ኃጢአተኞች ናችሁ ማለቱ ነው ይውገርሽ ሁሉ ኃጢአት ያለበት ሆነ ከዛ በኋላ ይቅር አላትና ደግመሽ ኃጢአት አትስሪ አላት ኃጢአት መደጋገም እኮ ምንም በቃ ሞቶልናል ምናምን መደጋገም እኮ አይፈቀድም ድንገት ደግሞ አንደግምም ወይ ይደገማል ሰበትም ይሆናል ብያለሁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ወገኖች ደሙ ክቡር ነው ደሙ ሞገሳችን ክብራችን ነው ደሙ ፕሮቴክት የምንደረግበት ነው ዲያብሎስ አገኘንም ቀስቶች አገኙን ደሙን ሰጥቶን ሄዷል አንደኛ ጌታ ስሙ የተባረከ ይሁን ሌላው ደግሞ አንድ የሚያስፈራ ነገር ልንገራችሁ ማለት በደሙ ጋራ በተያያዘ ንስሐ ግቡ ሁሉ ጊዜ ጌታ ሊመጣ ነው በእውነት ንስሐ ግቡ ለምን ራእይ ላይ ስለ አንዲት ቤተክርስቲያን እንደዚህ ይናገራል ሁሉ የተሟላላት ቤተክርስቲያን ራእይ ምዕራፍ 2 የምታውቁት ኤፌሶን ቤተክርስቲያን ሁሉ ነገር ትጉነች የቀድሞ ፍቅሯን ነው የታወች አንድ ነገር ብቻ ነው የታወች ምንድነው እሱስን በፊት ፍቅር ነበራት እየቀዘቀዘች መጣችና ፍቅር ትታ ብዙ አክቲቪቲ ነገሮች ታደርጋለች እንደውም አክቲቪቲዋ በዛ ይላል በጣም ነው የምታደርገው ከበፊት ልክ ያሻሻልሽ ነው ይላታል ግን የቀድሞ ፍቅርሽን ትተሻል ንስሐ ግቢ ለአንድ ብቻ ብዙ ነገር ላይ ለፍታ ንስሐ ግቢ ካለ በለዛ ይመጣብሻል ለዚህ ብቻ ነው የምመጣባት ወገኖች የቀድሞ ፍቅራችሁን የቀድሞ ትጋታችሁን ጥሩ ነገራችሁን አጣሉ ማን ጣሉ አለን እንዴ ማን ከለከለን ኖ ሌላ አልሰማም ይሄን ነው የምሰማው ኢየሱስ ያድናል እና ይመጣብሻለው ያስብላል እንዴ አዲስ ኪዳንም ላይ ጌታ ይመጣብሻለው ሊለን ይችላል እንዴ ይመጣልሻለው ነው እንጂ ናልን ይያለን አይደል እንዴ ንስሐ ፍቱም መድኃኒት ነው ያልኳችሁ ነው ኃጢአት በበዛበት በዚህ ዘመን ህሊና ይቆሽሻል አንደበት ይቆሽሻል እጅ ይቆሽሻል ሰውን ሳይ በቃ የምሰማው ነገር ሁሉ ያቆሽሻል ደሙ ትምክህቴ ነው ክብር ለኢየሱስ ይሁን ደሙ ማምለጫዬ ነው ስሙ ይቀደስ አንደኛ ይሄን ካልኩኝ ሌላኛው መንፈስ ቅዱስን ሰጥቶን ሄደ ያው ደሙን በምንም አንቀይርም ፕሮቴክት የምንሆንበት ሌላ ምንም የለም ምንም ደም ብቻ በደሙ ብቻ ውስጥ ነው የምንሸፈነው ፕሮቴክት እንሆናለን እስራኤላውያንም ደሙን በየመቃናቸው አድርገው ፕሮቴክት ሆኑ ከሞት መልአክ ዳኑ ወጡ በደሙ ነው ብያለሁ ፕሮቴክት የምንሆንበት ነው ሌላው ሰጥቶን ሄደ መንፈስ ቅዱስ ኤፌሶን ምዕራፍ 1 ቁጥር 13 እናንተ የምታውቁትን ቃል ላንብብ በክርስቶስ አምናችሁ በተስፋ መንፈስ ታተማችሁ እርሱ የርስታችሁ መያዣ ነው ይላል እንደ ቅዱሳን ልዩ ሰው አለ እንዴ ምንድነው ይላል ባመነን ጊዜ ወዲያው ክርስቶስ ኢየሱስ በመስቀል ላይ ለኔ ብሎ ሞተ ስንል መንፈስ ቅዱስ ወዲያው immediately ማህተም ነው የሚሰጠን የት ልባችን ውስጥ ያትመናል
መያዣ ያዝነ ማለት በምድር ተቀምጠን ሰማይ ቦታ እንዳለን ቦታ ያዝነ ማለት ነው የሰማይ ቪዛ ያዝነ ማለት ነው እስቲ አንተ ብቻ ነህ እንደ አሜን የሚለው አሜን በሉ እስቲ የሰማይ ቪዛ አለኝ በሉ እስቲ ወይኔ የዘላለም ቪዛ እኮ ነው እዛ እኮ አሜሪካ ለመግባት ከኢትዮጵያ ሆኖ እኔ ፈልጌው ማላቀም እንዳጋጣሚ ሆኖ ማለት ነው እኔ እዛ ስራ ትላለኝ እና ብዙ ሰው ሰለፋል ቪዛ አጣው ስል መጥቶ ይንፈራፈራል እንጸልይለታለን ለምን አሜሪካ ለመግባት ያው አያችሁ እንግዲህ ልዩነቱ ምንም የለም እና ሰማይ ቪዛ ይዛል ማነው ምን ይቀያንተ ማነው ሌላ ሰው ነህ ያለ ማነው ትንሽ ነህ ያለ ትንንሾች ውጪ ናቸው በክርስቶስ ተለክ እንጂ ከዛ ከመጨረሻ አንስቶ መጀመሪያ ላይ የሚያቆም እንደዚህ ዲያው ሰው ሁሉ ሲጠረግ የያሪኮ ህዝብ ሁሉ በሙሉ ሲያልቅ ሀብታሙ ድሃው ተለቆ ትንሽ ወንዱ ሴቱ እንደ ጀግና ሲባባሉ የኖሩት እና ፕሮፌሰሩ ዶክተሩ ሲያልቅ ሴትየዋ ቪዛ አላት አመለጠች እግዚአብሔር አስመለጠን ክብር ለኢየሱስ ይሁን በምን በመንፈስ ቅዱስ ቪዛ ማለት በርስታችሁ ታተማችሁ እሱም የርስታችሁ ይላል የዛ መያዣ ነው ይላል የምድሩን ሳናወራ ማለት ነው ቪዛ ይዞ ክርስቲያን በምድር ይመላለሳል ማለት ነው ቦታ እንደዛ እንዳለ ያውቆላ በአንድ እግሩ ገብቷል ምድር ላይ ደግሞ አለ ቪዛ ይዞ ይዞራል ማለት ነው መንፈስ ቅዱስ ሰጥቶን ሄደ ጌታ ኢየሱስ እና ኤፌሶን 4:30 ላይ ላምብ እንዲህ ይላል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል ቢያዝን ምን ይሆናል ለቤዛ ቀን ቪዛችሁን አትጣሉ እንደማለት እኮ ነው የታተማችሁበት ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል ተሰሎንቄ 5 ላይ ደግሞ መንፈስን አታጥፉ ይላልና ይሄ መንፈስ የሰጠን መንፈስ ማን ነው እሱ የሥላሴ ሶስተኛ አካል እኮ ነው አብ ወልድ መንፈስ ቅዱስ አይደለም እናምነው መንፈስ ቅዱስ በእኛ የሚኖረው የታተምንበትን ያውላችሁ ስለመዳናችሁ አንድ ነገር ልናገር ስለመዳኔ እግዚአብሔር ከዘላለም በፊት ጠራን ይላል ኤፌሶን ከዘላለም በፊት ዓለም ገና ሳይፈጠር በልጁ በክርስቶስ ኢየሱስ አወቀን ጠራን የጠራቸውን አጸደቃቸው አከበራቸው ይላል ተጠራ ዳንም ማለት ነው አብ ስለጠራ ወልድስ ሞተለት በሱ የሚያምን የዘላለም ሕይወት አለው ወልድ ደግሞ ሞተለት ያለ ወልድ አንድንም ያለ አብ አንድንም መንፈስ ቅዱስ ማተም ሰጠን ያለ መንፈስ ቅዱስ አንድ ነው አብ ወልድ መንፈስ ቅዱስ ነው ያዳኑ ማተም ሰጠን እግዚአብሔር ጌታ ኢየሱስ እንደዚህ ይላል ከምንም በላይ መንፈስ ቅዱስን የተሳደበ ይላል እንደውም አይሰራልለትም ስለ መንፈስ ቅዱስ ተከራክሮ ወደ ጌታ ኢየሱስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ የመጨረሻ ሰዎች መንፈስ ቅዱስን አናሳዝን ለምን ምልክታችን ነው ጌታ ኢየሱስ ሰጥቶን የሄደ ያመኑትን እነዚህ ምልክቶች ይከተሏቸዋል በአዲስ ቋንቋ እናገራሉ ነው አንዱ ማለት መንፈስ ቅዱስ ይሞላሉ ማለት ሲሞሉ ደግሞ ሲፍለቃለቅ ሻካራፑና ማራባዲያ ያወራሉ ማለት መንፈስን አታጥፉ መንፈስ ቅዱስ ይመራቸዋል እንጂ መንፈስ ቅዱስን አትመሩ ተቆጣጣራችሁ አንዳንዶች ብትፈልጉ ጭርር ትላላችሁ ባትፈልጉ እንትና አትሉ አትንከባከቡ የሥላሴ ሶስተኛ አካል በእኛ ውስጥ አለ የእግዚአብሔር ታላቅ ፍቅር መንፈስ ቅዱስን ሰጠ ምልክት የዳንበት ይሄ ባላመነ ሰው ጋር የለም
ለዚህ ነው ምንድነው የሆነ ያወራሉ የሆነ ይላሉ ምንድነው ኃይሉ እንዴ በረታች የሚሉ ስለማውቁ ነው ምስጢር ነው ይሄ ለኛ ተሰጠ ስለዚህ መንፈስ ቅዱስ ካሳዘነ ምን ይመጣል ይምለውን እኔ ወደ ሳምሶን ይወስዳቸዋል መንፈስ ቅዱስ በሰው ሁሉ ላይ ወርዷል እንደ ሳምሶን ግን የወረደበት ሰው አለ ወይ መንፈስ ቅዱስ በኃይል እንዲህ ይላል ከመወለዱ ጀምሮ ማን ነበረች እናቱ ፈጥኜ ስለምጸልይ ይሁላችሁ ፈጥኜ ነው የሚሄደው ሳይወለድ ማን ነበረች ሴትየዋ የሳምሶን እናት ማን ነበረች ልጅ የላትም ከዛ የእግዚአብሔር መልአክ እንደውም ጌታ ኢየሱስ ነው እዛ ላይ እና መጣና የእግዚአብሔር መልአክ ለዚህ ያለ ልጅ የለሽም ማን ነሽ ነገር ግን ልጅ ትወልጃለሽ ወንድ ልጅ ትወልጃለሽ እና እሱ ይላል ስለምትወልጂ ተጠንቀቂ ለምትበይ ለምትጠጪ ተጠንቀቂ አሉ ባልና ሚስቶቹ በጣም ጥሩ ቤተሰብ ናቸው ለሚበሉት ይጠነቀቃሉ ለምን የኔ ነው አለ በእግዚአብሔር የተፈለገ ለእግዚአብሔር መንፈስ ያለበት ለእግዚአብሔር የሆነ እና ለእግዚአብሔር ብቻ አይደለም እስራኤል ሕዝብን ከፍልስጤም እጅ ነፃ ያወጣል ገና ልጁ አልተጸነሰም እኮ ግን ስለሱ ተወርቷል በሰማይ ተወርቶ እሱ ሕዝብን ነፃ ያወጣል ለኔ ደግሞ የተለየ የእግዚአብሔር የተለየ ነው ለኔ የተለየ ስለሆነ ተጠንቀቁ ሴትየዋ መርጣ ተጨንቃ ትበላለች መርጣ ትጠጣለች ምን እናርግላሉ ሲያድግም ድክ ስልም ተጠንቀቅ ከዚህ ይያሉ የተከታተሉ አሳደጉት ልጁ መንፈስ ቅዱስ ያነቃቃው ጀመር እግዚአብሔር ዓላማውን በሱ መፈጸም ጀመር ገና ሲጀምር ሳምሶን ያረጋውን ነገር ነው መነግራችሁ ምን አይነት እኔ በእውነት የትልቅ ሰው ውርደት ሳምሶን ላይ ነው ያየሁት ትልቅ ሰው እንደ ትልቅነቱ ካለዲ አይሆንም እግዚአብሔር ያመረጠው እስራኤል ደግሞ ገና አንድ ልጅ ያድጋል ብሎ የሚጠብቀው ዓለምኛን አሁን እንደምትጠብቅ እንደማለት ነው እግዚአብሔር ተወካይኛን እንዳስቀመጠ ማለት ነው ሳምሶንን ነው በዛን ዘመን ያስቀመጠው ሳምሶን የእግዚአብሔር ታላቅ ኃይል በላዩ ላይ ይወርዳል ማንቀሳቀስ ጀመረ ወዲያው ሳምሶን ከዛ ጋር ከምዕራፍ 13 እስከ 16 ስታነቡ በሴት ያው ከፍልስጤማውያ ሴት ጋር መጠመድ ጀመረ የማይሆን እኔ ወደድኳት ይላል ከፍልስጤም ከሚያጠፋቸው ለምን ከሕዝቤ መካከል ሰው የለም ወይ ይላል አባቱ ሕዝባችን መካከል ሰው አለ ምን ሆንክ ሳምሶን የተለየ ነው ለእግዚአብሔር የተለየ ይሆናል እስራኤልን ደግሞ ነፃ ያወጣል የተባልክ ከሆነ ከጠላቶች መንደር እንደዚህ ትፈልጋለህ ወይ ጨለማ ከብርሃን ጋር ምን ምረት አለው ያለው ነበር አባቱም እናቱም ሲሉት እንደዚህ ያለ አምቢ አይታዘዝም ልጁ አባትና ተጠንቅቀዋል ወጣቶች አባቶች እናቶች ተጠንቅቁ ነው ስለናንተ የሚያነቡት ተጠንቀቁ እናንተ ተጠንቀቁ የአባት እናት ብቻ አይበቃ be careful take care ማለት ነው በእንግሊዘኛ ምን ልበል አንዳይ ነገር ብናገር ያው ደግሞ መተረቻ ታረጉኛላችሁ እንጂ ነግራችሁ ነበር የሰባበርኩ ተጠንቀቁ እና ሳምሶን ሴት ወደድኩ ይላል እንደው እሷን ብቻ መሰላችሁ እንዴ አሁንም ትንሽ ቆይቶ ደግሞ እዛው አሁንም ሌላ ሴት የፍልስጤም ምንድነው ችግሩ ሲባል ሴት ራሱን አንድ የማወቅ ብቻ ነው የሚጠበቅበት ምንድነው የሳምሶን ችግር ሲባል ፍጦት ሴት ዘሙት ማዳራት ከማይሆን ሰው ጋር እሱ ነው ችግሩ ሰው ችግሩን ካወቀ ችግር የለውም የዚህ ዘመን ሰው ያው የገባኝ እኔ ከኔ ጀምሮ እኔ አንደኛ ራስን አለማወቅ የቱ ነው እኔ ላይ ከባድ ብዬ ማለት መጠንቀቅ
ራስን ያውቅም ሰውን ያውቃል ሰው እንትና እንደዚህ ነው እኮ ወንጌላዊ እንደዚህ ነው የሚያስበው ብዙውን ጊዜ እሱ እንደዚህ ነው ልጁ ደግሞ እንደዚህ ነች እንትና ደግሞ ዮሴፍ ደግሞ እንደዚህ ነው እንትን ይላል እንትና ይጮክላል እንትና ይረዝማል እንትና ይላል እንጂ ራሱን ያውቅም ሰው በኢየሱስ ክርስቶስ ስም ዛሬ ራስን የማወቅ ጥበብ በላችሁ ላይ ይውደቅ እና ወገኖች ሆይ በእውነት እግዚአብሔር ስላለኝ ነው የምናገረው ዘመኑ አልቋል ተደንቀቁ በይልኝ ብሎኛል እኔ እና የሚያስመልጥ ምልክት ላይ ነው የተናገርኩ ያለሁት ሳምሶን ከዛ በኋላ የመጨረሻው የደሊላ ነው የሚገርመኝ እሷ ቤት ገባች ዙማዊ ነች እሷ ደግሞ ገባ ፍልስጤማዊ ነች ገባና እሷ ጋር ራሱን ማሸነፍ አይችልም ደግሞ ሳምሶን አንዴ ስነሳኮ ሺውን ነው የምንገነድሰው ለምን መንፈስ ቅዱስ በላዩ ላይ አለ ለምን መንፈስ ቅዱስ እንዴ ታጋሽ ነው መንፈስ ቅዱስ አሜን ነው ወይ ታጋሽ ነው ይታገሳል እንጂ ይሄዳል ብዙዎቹ ላይ ሄዶ ነው ጌታ ማምለክ አቅቷቸው የተውት እሱ ከሄደ ማምለክ አይቻልም እሱ ከሄደ ጌታ ማሆን አይቻልም እሱ ከሄደ በቃ ግን ታጋሽ ወደ 15 አመት ምናምን ነው የታገሰው እኮ ታጋሽ ነው መንፈስ ቅዱስ ታጋሽ ነው ሻቶ ፓላጋስ ታገሳል ቶሎ አይዲም እኔ ብዙ ነገር ድሮ እኮ እንደዚህ ትንሽ አንዳንድ ልጆች አሉ በቃ ማለት እና ምናገለግለው ልጆች ብዙ ነገር አጥፍቻለሁ ግን ተንበርክኬ እንደዚህ ልሳኔ አለ ይላሉ እንዴ አለ እና የሚገርማችሁ ይሄ ጀግና ይሄ የእስራኤል ጠበቃ ይሄ እግዚአብሔር የምትጠቀምበት እግዚአብሔር ታግሶ ከዛ ደሊላ ጋር መጣ እሷ ጋር ደግሞ ብር ሰጧትና ማለት ደሊላ የፍልስጤም ነች እሷ ብር ሰጧትና ምንድነው ኃይሉ በምን ትዋረዳለህ ባክ እንደዚህ የምትል ሴት ጋር ትኖራላችሁ እናንተ በምንድነው የምትዋረደው የሚለውን ሰው አይደለ ግዴዲ በምንድነው የምትዋረደው የሚለኝ ሰው እንዴ ምን ነው ልታዋርደኝ ፈለክ እንዴ ለምን በምን ትከብራለህ ነው እንጂ ለምን በምን ትዋረዳለህ ይባላል እንዴ እሷ ላይ ይገለባበጣ ደሞ ይዋሻል ውሸት ለቤተሰብ ይታዘዝ ከበፊቱ እንደገና ውሸት እሷ ላይ ጭኗ ላይ የተገለባበጠ እንደዚህ አይ በዚህ ኢሳሪኝ እስቲ ሞክል ይላል እሷ ደግሞ አስራ ከዛ እነሱ አሰራ ያለው ስትል በጥስጥስ ያረጋል ኃይሉ ትልቅ ነው መጨረሻ ላይ ይቅርታ መጨረሻ ላይ ወገኖች ሆይ በቃ ፍቅሩ አሸነፈ በቃ የሚገርማችሁ ነገር ከውስጣችሁ ስጋ በመንፈስ ላይ መንፈስ በስጋ ላይ የሚለውን ታውቃላችሁ አንዳንድ ጊዜ እናንተ ተገዳድረው ናቀም ብዙውን ጊዜ እንዴ አንዱ ያሸንፋል እንግዲህ ከበረታችሁ መንፈሳችሁ ያሸንፋል ከለበለዛ ሌላ ያሸንፋል አሸነፈው ፊቶቱ አሸነፈው ስጋው አሸነፈው እኔ እኮ ከመፈጠር ጀምሮ ለእግዚአብሔር የተለየው ነኝ ናዝራዊ ነኝ እውነቴን ነው አሁን ናዝራዊ ነኝ መንፈስ ቅዱስ በፀጉሬ ላይ ይወርዳል እና ታዲያ እንዴት ነው የምትዋረደው ወይ አንቺ ደግሞ ባክሽን እንደዚህ እናርግ ያለ ግን ፀጉሬ ቢቆረጥ አለ ይዋረዳለሁ አለ አሁን ነግሮኛል ነው አለች ብዙ ሺህ ወስዳለች ፀጉሩን ቆረጠች እውነትም እዛ ላይ ይወርድ ነበር ለእግዚአብሔር የተለየ ነበር የታላቅ ሰው ነበር የእግዚአብሔር አይን ከሰማይ ወደ እስራኤል ሲያይ ሳምሶንን ነው የሚያየው የኔ ነው የተለየ ነው ለኔ ብሏል እስራኤል ሳምሶንን ይጠብቃል በነፃ ወጣናል ይላል ከዛ ወረደ ቆረጡት ከዛ በኋላ መጡብስል ደሞ አለማወቁ መንፈስ እንዳለበት ሰው ማወራጨት የለበትም ሄዷል ተወራጭ የለም መንፈስ ቅዱስ በስጋ አይቻልም በእውነት አይቻልም ወደ መንፈስ ቅዱስ ያቀርብ መንፈስ ቅዱስ መጠንቀቅ የሥላሴ ሶስተኛ አካል እግዚአብሔር በብሉይ ኪዳን በእሳት ተራራ ላይ ይወርድ ነበር ክርስቶስ ኢየሱስ ገብቶ በመስቀል ላይ ወረደ መንፈስ ቅዱስ በዘመን መጨረሻ በልባችን ውስጥ ወረደ እኛን ጠብቆ ለዛሬ ያበቃል ኢየሱስ ያድናል
እና ላጩት። ከዛ በኋላ ሳምሶን ባዶ ነው፣ ቅልል አለ። ጨው አልጫ ሲሆን ያለውን ሰምታችኋል። ጌታ ኢየሱስ በምን ይጣፍጣል? ይጥሉታል እንጂ ጨው አልጫ ሆነ። ሳምሶን አልጫ ሆነ፣ ተጣለ። አይኑን አወጡት፣ ወፍጮ ፍጭ አሉት። እስቲ ዘፈን፣ የኛን ዘፈን ዘፍን እስቲ ያሉት። መጫወቻ አሻንጉሊት ሆነ። ክቡር ሰው ተዋረደ። ለሕዝቤ ለነዚህ ጨዋ ሰው ይሄን በማውራቴ አዝናለሁ፣ ግን የጌታ ተወካይ ነኝ ብያቸዋለሁ። አንድ ሰው አድናለሁ፣ አንድ ሰው አስመልጣለሁ። ሌሎቻችሁ ታውቃላችሁ፣ በፊት ነው አምልጣችኋል፣ ግን የሚያመልጥ ሰው አለ። ስለዚህ አትዘኑብኝ። እድል ስላገኘት ነው የምንጨፍረው ብላችሁ አታስቡ። ደስ አላርግ። እኔ ክርስቶስን አስከብሬ ማለፍ ብቻ ነው የምፈልገው። አንዲት ነገር የምፈልገው ኢየሱስን አስደስቼ ማለፍ ብቻ ነው የምፈልገው። እድሜ ተቀጥሎልኝ ነው። እናንተ በዋና በኦሪጂናል ነው ያላችሁት፣ እኔ በተጨማሪ ስላለሁ። አትቀልዱ። ህይወት ነው፣ የዘላለም ነው፣ ከገሃነም ማምለጥ ነው። እሱ ብቻ አይደለም፣ መንፈስ ቅዱስን ከዛ በኋላ ያው 40 ዓመት እንኳን እንደነ ጌዲዮን አልገዛም ይሄ ሰው 20 ዓመት ሙሉ ትናለና ሞተ። እባክህ አንድ ጊዜ ያስብኝ ብሎ የመጨረሻ ልመናውን ካያቅም ለምን አንድ ጊዜ ብቻ ያስባል? እባክህ ነገሬን አድስ አይልም እንዴ? ታድሱ አድርግልኝና ከዚህ በኋላ ይበቀለል ያለ ሁሉንም አይልም? አንድ ጊዜ ስለ አንድ ጊዜ ያሰበው በዛ ነው ከነሱ ጋር የሞተው። ተናቀ። ያውላችሁ ደሙ ፕሮቴክት ያደርጋናል። መንፈስ ቅዱስ ግን ኃይል ይሰጣናል። አሜን ነው ወይ? ሶስተኛ ደግሞ ስለምናገር መንፈስ ቅዱስ ኃይላችን ነው። ተራራ አንተ ተራራ ምንድነው? በዘሩባቤል ፊት ተለበዳት ይሆናል በመንፈስ እንጂ በኃይልና በብርታት አይደለም የተባለው። መንፈስ ቅዱስ ሁሉን ይችላል። እኔ ዳለው ጠብቁ አትሂዱ ያለው ጴጥሮስን መንፈስ ቅዱስ ወርዶባቸው እኔነት የለ በእውነት ወገኖቼ ቤት የለ ሚስት የለ አንድ ነገር አልፈለጉም። ከኢየሩሳሌም እስከ ምድር ዳርቻ ተንቀሳቀሱ። ለክርስቶስ ካልሞተም ብሎ ሞቱ። እኔ እንደሱ እንደዚህ ያለ ይሰቀል ብሎ ወደ ታች ተሰቀሉ። ምንድነው እንደዚህ አይነት ኃይል ከየት ይመጣል? መንፈስ ቅዱስ ልዩ ሰው ያረጋሻል እኮ። መንፈስ ቅዱስ እያጠፋሽ አትሂጂ። መንፈስ ቅዱስ ይሙላባችሁ እስቲ ስንል መንፈስ ቅዱስ እስቲ እኔን ጥሩት እንጸልይ ሲባል አንዳንዱ ምንድነው እሱ? መንፈስ የእውነት ክርስትና የእውነት ነው። በሰማይ ውሸት የለም፣ ማስመሰልም የለም በሰማይ። አሁን ያቀይ ማጣችሁ አደ ቅድም እንዳልኩት ደጋግመን ኃጢአት የምንሰራው ለምን? ይሄ መንፈስ ቅዱስ እየጎደለ ሲመጣ ባዶ የሆነ ይመጣል ውስጣችን። ለምን አታጥፉ? እየጠፋ ስለሚሄድ መጥፋት ስለጀመረ አንዳንድ ሰው በቃ ቀዝቀዝ ያለ የሚሆነው ለምን? ሰማያዊ ነገር ለምን ምስጢር አይገለጥም? ለምን እግዚአብሔር አይናገራችሁ? አዲስ ኪዳን ሁላችን ጋር መንፈስ ቅዱስ አለ። ተራራ ለምን ተገዳደረ? ተልዳላ ሜዳ ይሆናል። በእውነት በኋላ እንጸልያለን። እነዚህ ምልክቶች ይከተሏቸዋል ካሌብ መካከል መንፈስ ቅዱስ በላቸው ላይ አለ ብሏል። እኔ ሁሉ ጊዜ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሁሉን አሸንፌያለሁ። አይዟችሁ። መንፈስ ቅዱስን ግን ጠብቁ። አትሄዱ ያለ መንፈስ ቅዱስ አትንቀሳቀሱ። መንፈስ ቅዱስ የሥላሴ አካል ይታዝበናል ሁሉ ጊዜ። እሱን ይዘን የሆነ ነገር ስንልስ በእውነት ምላሳችን ሐሳባችን ምናችን ለምን ይቆሽሻል? እባካችሁ በስልክ ስታወሩ ተረጋጉ እንጂ አይሆንም። መንፈስ ቅዱስ እኮ እየተጨነቀ ነው እየኖረ ያለው። ክርስቶስን ፈሪሳውያን እንዳስጨነቁት ቅዱሳን መንፈስ ቅዱስን እያስጨነቁ ነው ብሎኛል። እኔ ቅዱሳን ሶስተኛውን ልናገርና ጨርሼ ጸልያለሁ። ሶስተኛ መንፈስ ቅዱስን ሰጥቶን ሄደ። ለምን? አቅም እንድናገኝ፣ እንድንጸልይ፣ እንድንበረታ
አሸናፊ እንድንሆን ከነገሮች በላይ እንድንሄድበት የሥላሴ ሶስተኛ አካል እኛ ላይ አፍሶ ጌታ ኢየሱስ ሄደ። በዚህ እንንቀሳቀሳለን። ሶስተኛ ስሙን ሰጥቶን ሄደ። ስሙን ይሄ ድሮ የተማራችሁ እንደሆነ እኔ በእውነት ሁሉ ጊዜ የሚታወቁ እንደሆነ አውቃለሁ፣ ግን አስታውሳችኋለሁ። መንፈስ ቅዱስን አትርሱ፣ ደሙን አትርሱ። ጊዜ ብቃታችን ነው። ስለዚህ ስሙን ሰጥቶን ሄደ ጌታ ኢየሱስ። ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ ምልክት እንዳለ ስሙ በስሜ አጋንንትን ታወጣላችሁ። አሁን የደሙና የስሙ ልዩነት ልንገራችሁ። ደሙ ፕሮቴክት እንደረግበታለን። ልነካን አይችልም። ደሙን ሲያይ ሁሉ ጊዜ ለዚህ ነው ደሙን የምንጠራው። ልነካን አይችልም። ዲያብሎስ ቢዞር ይዞራል፣ ይዞር እንደፈለገ እስክታሰር ድረስ ለዘላለም ዓለም። ስሙ ደግሞ ፕሮቴክት እኛ ደሙ ፕሮቴክት አደረገን። ስሙ ግን ካለበት እሱን የምንመነጥርበት በስሜ አጋንንትን ታወጣላችሁ። ከማን? ከሰው። ከማን? ከከተማ። ከማን? ከሰፈሬ። ሰው ላይ እንዳይሰለጥን የኢየሱስ ስም ተሰጠን። ሃሌሉያ! ስሙ የኢየሱስ ክርስቶስ ስም ከስም ሁሉ በላይ የሆነውን ስም ያለ ልክ ከፍ ያደረገውን ስም ለኔ ሰጥቶ ሄደ ጌታ ኢየሱስ። በዚህ ስም ይቀጣቀጣለሁ፣ ይገዛለሁ፣ ይመታለሁ። የኢየሱስ ክርስቶስ ስም ሌሎች ጋር የለም። በዚህ ስም ያስቀዋ ልጆች የሚባሉ ሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ ዲያብሎስን ሲያስወጣ ሲያዩ ታምራት ሲያደርግ ሲያዩ እንዲህ አሉ። አማኝ እኮ አይደሉም። አምኖ ነው ሴትዮዋ እኮ ምልክት ተሰጣት። አምነን ነው ይሄ ምልክት ያለ ነው። ያመኑትን እነዚህ ምልክቶች ከተሏቸው። ምልክቱ ስሙ ነው። ጳውሎስ በሚያወጣው በዛ እናስወጣለን ብሎ 7 ያስቀዋ ልጆች ዲያብሎስን ለማባረር ሲሞክሩ፣ ዲያብሎስ ደግሞ ያለው ጉልበት እንዳይመስላችሁ ይኸው መጣ አለ። ጳውሎስን አውቃለሁ፣ ኢየሱስን አውቀዋለሁ፣ እናንተ እነማን ናችሁ አለ። አሳደዳቸው ይዞ ማለት ነው። ልብሳቸውን ቀዳዶ ራቆታቸውን አስከደ። ለምን? አላመኑም። እነሱ የነሱ ምልክት አይደለም። በማንም ዲያብሎስ አይወጣም። በቅዱሳን ብቻ፣ በእኛ ብቻ። ጸበል እንደዚህ ሄደን ኖ ተሰወረ እንጂ አልወጣም። ከዛ በኋላ ከጸበል ተመልሶ በዚህ የወጣልኝ መሰለኝ ብሎ እኛ ጋር ወጥተው ያውቃሉ ብዙዎቹ። በምንም አይወጣም። በገብርኤል፣ በሚካኤል፣ በዶክተር፣ በፕሮፌሰር፣ በጠቅላይ ሚኒስትር፣ በትላልቅ ከስም ሁሉ በላይ ስም ሰጠው። ያለ ልክ ከፍ አደረገው። አሜን ነው ወይ? ይሄን ስም አለን እኛ። የስሙን ማንነት ደግሞ ነግራችኋለሁ። ያውላችሁ ትልልቅ ስሞች ሊኖሩ ይችላሉ፣ ምንም አይሰሩም። ወርቅ እስቲ ባንቺ ስም ወርቅ ይሆንሽ እንደሆነ ምን እናድርግ? ምንም አትሰሪ። በስሜ ፍጹም ማለት በእውነት አቤት ትላለህ እንጂ ፍጹም ስንል ምንም አታረግም። ዶክተር ትልልቅ ስሞች በጣም ባለጠጋ፣ ሞጃ ምንም አይሰራም። አንድ ስም ብቻ፣ ከሰማይ በታች ሌላ ስም የለም። እንድንበት ዘንድ አንድ ስም ብቻ፣ ኢየሱስ። በዚህ ጉባኤ አለ። አሁን ያስቀዋ ልጆች ተዋረዱ። ዲያብሎስ እኮ እኛ የኢየሱስ ታላቅ ስም ስላለን እንጂ ምልክቶች ስላሉን እንጂ ዲያብሎስ ሰውን ባዶ ካገኘ ቀላል እንዳይመስላችሁ። የኢዮብን በረከት እኮ በአንድ ቀን ይጨርሳል። ሰው በአንድ ቀን ምሽሽ ያደርጋል። ፓወሩን እዩ። የክርስቶስ ኢየሱስ ስም ፓወር ግን እጥፍ ከስም ሁሉ በላይ
ኃያል ነው ሕፃን ልጅ ይዛ አምና ከሆነ ልትቀጠቀጣቸው ትችላለች ዲያብሎስን ሉሲፈርን አለቃው ክብር ለኢየሱስ ይሁን እስቲ ለኢየሱስ ክብር ሰጥቶልኛ እንዴ ስሙ ለኛ የተሰጠው ስም ይሄ ስም ማለት ነው ወደ አብ ደግሞ የምንገባበት ይሄን ስም ነው ማለፍ የማይችለው ብዙ ኦርቶዶክሶች ብዙ ሌላ ሃይማኖት ድርጅቶች ተለያዩ ጸሎት ያደርጋሉ ወደ እግዚአብሔርም ይሁን ነው በዚህ ስም ነው እንዴ አለ ማንኛውንም ነገር አለ ጌታ ኢየሱስ ወደ አባቱ ሊሄድ ዘንድ በስሜ ብትለምኑ በስሜ ነው በስሙ ነው መጸለይላችሁ ብዙ ነገሮች አይቻለሁ የምትሆኑት ነገር አለ ዛሬ ያውላችሁ በስሜ ማንኛውንም ነገር ስሙን ለምን ማንኛውንም ነገር በስሜ ብትለምኑ እኔ አደርጋለሁ አለ አሜን ነው ወይ አሜን ነው ወይ በስሙ ድፍረት አለ ስም አብ ማለፍ አይችልም ፈጽሞ በጌታ በኢየሱስ ክርስቶስ ወደ አንተ ይቀርባለሁ እግዚአብሔር ሆይ ስንል ባክ እግዚአብሔር ሆይ ሰጠኝ ባክ ምናምን እግዚአብሔር ሆይ ወይ በሌላ ይጮሃሉ የውጭ ሰዎች አማኞች በኢየሱስ ክርስቶስ በኩል ድፍረት አለ የኢየሱስ ስም ገና በሰማይ ሲነሳ ሰማይ እንደዚህ ይንቀጠቀጣል ይሄ ተሰጠን ስም ወደ አብ የምንገባበት ስም ሙሉ በረከቶችን የምንበዛበዝበት ስም በጎ ስጦታ ፍጹም በረከት ከብርሃናት አባት ከላይ ይወርዳል ምድራዊም ቢሆን ሰማያዊ በምን እንቅረብ በኢየሱስ ክርስቶስ በኩል እንቅረብ ስሙን ሰጥቶን ሄደ ዋው ምልክታችን ሌላው ስሙ የምንፈወስበት ስም ስለሆነ ማለት ነው ስሙ ሶስት ነገር አጋንንትን እናስወጣለን ወደ እግዚአብሔር የምንቀርብበት ነው እንደ አስተማሪው እንቆባችሁ በጣም ይቅርታ ማስተዋል ያለባችሁና እዚህ ማከል ምድን ሰው ስላለ ነው የሚጠቀም ሰው ስላለ ነው ማወራው የመጨረሻ እና ስሙ ሌላው ፈውስ የምንፈወስበት ነው ስሙ ፈውስ የምናካሂድበት ማንም ቢታመም የቤተክርስቲያን ሽማግሌ ጠርቶ ስም በኢየሱስ ስም ጸልዩለት ብሏል እሱ ብቻ አይደለም ሐዋርያት እንደዚህ ያሉት ሐዋርያ ምዕራፍ 3 ላይ አይታችኋል አይደል ሐዋርያ ሥራ ምዕራፍ 3 ላይ እኛ ብርና ወርቅ የለንም ሰውየው ብርና ወርቅ ነው የሚፈልገው ፈጽሞ ስለ መነሳት አላሰበም ብርና ወርቅ ነው የሚፈልገው ብር ወርቅም አላለም ብር ወርቅም ትልቅ ነው ብር ነው የሚፈልገው እባክህ እርዱኝ ስጦኝ ስለ እግዚአብሔር ምናምን እያለ ነው ሰውየው ማለት ነው እኛ ብርና ወርቅ የለንም እውነት ነው ብርና ወርቅ አልያዙ የላቸው ብርና ወርቅ ያለው እንደውም እሱ ነው እሱ አንተን ጠዋጥቦለታል ሰዎች ሰጥቶታል የሱን ያህል ብርና ወርቅ የላቸው እነሱ እንደዚህ ያለው እኛ ብርና ወርቅ የለንም በናዝሬቱ በኢየሱስ ክርስቶስ ስም ግን ያለንን እንሰጣለን በኢየሱስ ስም ተነስና ተመላለስ አሉት ኢየሱስ ያድናል ስሙ ለላችሁ ፈልጌ ነው ከብር ከወርቅም ከውቀትም ከጥበብም ከንብረትም በላይ ነው ለምን ሰውን አንስቶ አካሉን የታሰረውን 40 ዓመት ነው የታሰረው ሰው የሙዛው የተቀመጠው ከዛ ያነሳል የኢየሱስ ስም ከስም ሁሉ በላይ ነው የኢየሱስ ስም ይፈውሳል የኢየሱስ ስም ብር ቤት ይገዛል በቃ ተነዳና ቤት ያላችሁ ሰዎች እግዚአብሔር ይባረክ ስለናንተ እነዚህን ወንበር ይገዛልናል ፑልፒት ይገዛል ቁስ ይገዛል በቃ ልብስ ይገዛልኛል ዘንጣለሁ ወግ ይገዛል ማሶቶሎ ኮማንዳ ማሻቶላባስ ብር የሆነ ነገር ይገዛል የሰውን ህይወት አይለውጥም የሰውን ስጋ አይፈውስም ዛሬ በኢየሱስ ክርስቶስ ስም ነው የምትፈወሱት ነፍስ ይፈወሳል ታድሶ ለአገልግሎታችሁ ይሆናል ህይወት ይፈወሳል አካል ይፈወሳል ሰውየው ተነስቶ ቆመ
የኢየሱስ ስም ያቆማል ሙሉ ሰው ያደርጋል የኢየሱስ ስም እኛ ጋር እንደ ቀላል የተቀመጠው ማለት ነው ዝም ብሎ የተቀመጠው ምልክታችን እሱን አንቀሳቀሳለሁ በዳሙ ታጣው በመንፈስ ቅዱስ ሁሉ ጊዜ ወደ መንፈስ ቅዱስ ተጠጉ ተሞሉ እንደገና ስሙ ምልክቶቻችን ናቸው እነዚህ ይሄን ከአይዛብ ጋር ፕሮፌሰሮች ጋር ቴክኖሎጂውን የሚፈበርኩት ጋር አታገኙ ሰማያዊ ናቸው ኢየሱስ ነው ይዞ የመጣው እነዚህ ከሰማይ ነው የመጡት ያለ ልክ ከፍ ያለ ስሙ ይነቅላል ይተክላል መመኪያችን ነው ስሙ ይቃጦራችን ነው ስሙ ዲያብሎስ እንቀጣለን የዚህ ዓለም አምላክ ዲያብሎስ ትልልቅ አለቆችን የሚያሽከራክር ዲያብሎስ ሉሲፈር ማለት ነው ሐሳት እንቀጣዋለን በስሙ ወገኖቻችን ደግሞ እንድድኑበት እናረጋለን ሃሌሉያ ምን እንደ አንዳንድ ቅዱሳኖች ምን እንደሚመስሉት የ10 ቢሊዮን ቼክ ተቀምጦ ይዞ ምንም እንደ ደሃ የሚቀመጥ ሰው የለም እንደዛ ነው የሚመስሉት ቅዱሳን ምን ውስጣችሁ እንደያዛችሁ ታውቃላችሁ እናንተ የእግዚአብሔር ቤተሰቦች ማን እንደሆናችሁ ታውቃላችሁ ጌታ ለምንስ እንዳጨን ታውቃላችሁ ምንስ እንደምጠብቀን ታውቃላችሁ እኛ ጋር ያለው ምልክትስ ታውቃላችሁ ስሙ የተባረከ ይሁን ኢየሱስ በቃ አዳነና ሄደ ብቻ አይደለም በዚህ ምድር ሰጥቶን ሄደ ከነገሮች በላይ አድርጎን ሄደ ማን ነው ምንቅሽ ማን ነው ምተችሽ ማን ነው ምትፈሪው ማን ነው ምትፈራው አንተ የሚቀጥለውን ሳምንት እናገራለሁ የሱ አላለቀም ወገኖች ሆይ ማናችሁ እናንተ ይሄ እንደው ያውቃሉ እንዴት ይገባቸዋል ብየዋለሁ ጌታን ባይገባቸውም ተናገሪ ባይረዱትም ተናገሪ ብሎኛል እንጂ እኔም ሰውን በጣም ጥሩ ነገር አምጥቼ ማነቃቃት ማለት ይፈልጋለሁ ማለት ይሄ ምድራዊ ነው የሚያነቃቃው ሰው ሰማያዊ ነገር አነቃቃም ግን ሰማያዊ ነገር ዛሬ አስቡ ትንሽ አስቡ በደሙ ሁሉ ጊዜ ትንሽ ኃጢአቶች አትልመዱ ኃጢአት ነው በሰማይ ንስሐ አለ መናዘዝ አለ እኔ አንድ ነገር ሁሉ ጊዜ የምናዘዝበት ነገር አለ ትግስት ማጣት ወይ እኔ ስለ ትግስት ሰብኬ ያውቃለሁ ኢትዮጵያም ሰብኬ ያላውቅም ያልኖርኩት የማላረገው እንዴት ምን አፋለኝ አልታግ ምን ይሉኛል እነዚህ ፓስተርስ ምን ይለኛል ፓስተር ብዙ ልጆችስ ምን ይሉኛል ቶግ ስለሚያዩ ማለት ሃሌሉያ እንደ ማር ጣፈጠኝ ስሚ ባፌ ላይ ከስሚ የሚበል ስም ይገኛል ወይ ስሞች ተሰብስበው ለስሜ ሰገዱ ከስማቸው ይልቅ ስምህን ወደዱ ኦ ኢየሱስ ኦ ኢየሱስ